በኢትዮጵያ የወደፊት የመንግስት አስተዳደር ስርዓትና የስልጣን መዋቅር ላይ ፓርላሜንታዊ ወይስ ፕሬዝዳንታዊ ይሁን የሚል ምክረ ሀሳብ በአንድ ለ50 ተመካካሪዎች ቡድን ተነስቷል። በኢትዮጵያ ሀገራዊ ምክክር ኮሚሽን በአንድ ለ50 ተመካካሪዎች ንዑስ ቡድን የወደፊት የመንግስት አስተዳደር ስርዓት የዲሞክራሲያዊነትና ተስማሚነት ዙሪያ ሰፊ የውይይት ምክረ ሀሳቦች እንዳነሱ ጠቅሰው በበርካታ መነሻ ነጥቦች ላይም የሀሳብ መግባባትና ልዩነቶች እንደተንጸባረቀ አመላክቷል። በአንድ ለ50 ንዑስ ቡድኖች ስብስብ ላይ ለ250 ስልታዊ ቡድኖችም እንደዚሁ ምክረ ሀሳብ ሲያቀርቡ በእነሱ ቡድን ውስጥ በተካሄደው ውይይት ላይ የፓርላሜንታዊ ስርዓት የተሻለ ነው የሚል ሀሳብ መነሳቱን ሲናገሩ አዲስ ማለዳ ሰምታለች። የፓርላሜንታዊ ስርዓት የህዝቦችን ውክልና የሚያረጋግጥ ለትክክለኛ ዲሞክራሲ የሚጠቅም በብዙ ማንነቶች ውስጥ ለህብረትና ለፖለቲካዊ መረጋጋት አቅም የሚሰጥ አስፈጻሚውን ለጥያቄ የሚያቀርብና በፌዴራሉ መንግስትና በክልሎች መካከል የመካከለኛ ተስማሚነት የሚፈጥር ስርዓት በመሆኑ ዙሪያ ትልቅ መግባባት ላይ ተደርሷል። ይህንንም በሀሳባቸው አቅርበዋል። በማከልም ፓርላሜንታዊ ስርዓት ሀገሪቱ ለረጅም ጊዜ የኖረችበት ቀላልና ቀጥተኛ ስርዓት ነው። አስፈላጊ ሲሆንም የመንግስት ለውጥ ለማድረግ ቀላል ነው ብለው ጠንካራ ፓርቲዎችም እንዲፈጠሩ ያበረታታል በሚል በጎ ጎኖቹ ተነስተው ተተንትነዋል ሲሉም ተደምጠዋል። ምክረ ሀሳብ አቅራቢው ሲቀጥሉም በሌላ በኩል ግን ከፍተኛ ድምጽ ያገኘው ፓርቲ የበላይነት ሊፈጥር የሚችል በመሆኑ እንደ ክፍተት የሚነሳበት መሆኑን የሚያመላክት ሀሳብ መንጸባረቁን አልሸሸጉም። ጠንካራ ብሔረሰቦች ባሉባት ኢትዮጵያ የፓርላሜንታዊ ስርዓት የተሻለና ተመራጭ መሆኑ በብዙዎች የተደገፈና ተራማጅ ሀሳብ የቀረበበት ነው ሲሉም አክለዋል። በተጨማሪም ከዚህ ጋር ተያይዞ የፓርላሜንታዊ ስርዓት ለኢትዮጵያ አስፈላጊ መሆኑ እንደተጠበቀ ሆኖ በአሁኑ ጊዜ በሀገሪቱ ሁለት መሪዎች የሚገኙበት ሁኔታ መኖሩ እንደ ሀሳብ ቀርቧል ብለዋል። እርሳቸው መሪ ሀገር ሲሉ የጠሩት ጠቅላይ ሚኒስትርና ርዕሰ ብሔር ወይም ፕሬዝዳንትነትን በተመለከተ ገለጻቸውን ሰጥተዋል። የዚህ ቡድን ሀሳብ በመቀጠልም በኢትዮጵያ ሁኔታ የፕሬዝዳንት ቢሮ ሚናው ስነ ስርዓታዊ ወይም ሴሪሞኒያል፣ ይህም ደግሞ ክብረ በዓላዊ የመወሰን ስልጣን የሌለው ነው ሲሉ ያከሉ ሲሆን ንጉሳዊ ስርዓት በሌለበት የርዕሰ ብሔር ወይም የፕሬዝዳንት ሚና እጅግ አነስተኛ ነው ብለዋል። ስለሆነም የርዕሰ ብሔርና የመሪ ሀገር ሚናዎች ማጣመር የተሻለ ይሆናል የሚል ሀሳብ ቀርቦበታል። ይህ ሁኔታ ደግሞ ወጪንም ይቆጥባል፣ የቢሮ መደራረብንም ይቀንሳል በማለት በቡድናቸው የተነሳውን ሀሳብ አሰምቷል። የደቡብ አፍሪካ ምሳሌ ያነሱት የዚሁ የአንድ ለ50 ቡድን ምክረ ሀሳብ አቅራቢ የፕሬዝዳንት ቢሮን እማኝ በማድረግና ይህንን በመከተል የፓርላሜንታዊ ስርዓት እንዲኖርና መሪ ሀገሩ ደግሞ ፕሬዝዳንት ተብሎ እንዲጠራ ኃላፊነቱም የአስፈጻሚውን እንዲሁም የርዕሰ ብሔር ስነ ስርዓታዊ ስልጣን አጣምሮ እንዲይዝ ማድረግ የተሻለ ነው በሚል በአብዛኛው ስምምነት የተደረሰበት ሀሳብ መቅረቡን ጠቅሷል። በዚህ መልኩ ከሆነ ደግሞ መሪ ሀገሩ ወይም በፓርላማ የሚመረጠው ፕሬዝዳንት የስልጣን ዘመኑ 6 ዓመት እንዲሆን ሀሳብ ቀርቧል ተብሏል። 6 ዓመትም አንድ የምርጫ ዘመን እንዲሆን በአብዛኛው ስምምነት ላይ የተደረሰበት ነው ብሏል። ይህ በእንዲህ እንዳለ አሁን ላይ በፓርላሜንታዊ ስርዓት ጠቅላይ ሚኒስትሩ በአንድ የምርጫ ክልል የሚመረጡና በፓርቲያቸው የሚሰየሙ በመሆናቸውና ህዝብን የሚመሩ መሆናቸው ደግሞ እንደ ክፍተት ቀርቧል። ለዚህም መንገድ የፈለገው ይህ ቡድን የኢትዮጵያ ህዝብ በቀጥታ የሚፈልገውን መሪ በምርጫ እንዲመርጥ ማድረግ ምክረ ሀሳብ አድርጎም አቅርቧል። ህዝብ በቀጥታ መሪውን እንዲመርጥ ማድረግ የተሻለ ስለሆነ የፕሬዝዳንታዊ ስርዓት ተስማሚ ነው የሚል ሀሳብ በሌላ በኩል ቀርቦበታል ሲሉም ተናግረዋል። የፕሬዝዳንታዊ ስርዓት ህዝቡ በምርጫ ወቅት የገባውን ቃል አፈጻጸም በመጠበቅ ተጠያቂነትንና ቁጥጥርን ቢሆን የሚያጠናክርና ይህም በዚሁ ሀሳብ ላይ ተያይዞ እንደቀረበ ተነስቷል። በተጨማሪም ጠንካራ ተቋማት በሌሉበትና ብዙ ማንነቶች ባሉበት ሁኔታ የፕሬዝዳንታዊ ስርዓት አስፈላጊነት አይኖረውም። ይልቁንም አምባገነንነትን ይፈጥራል፣ ተጠያቂነትን ያላላል፣ አልፎም በፌዴራልና በክልሎች መካከል መራራቅን ይፈጥራል የሚሉ አስተያየቶች ደግሞ በተቃራኒው ቀርበውበታል ተብሏል። ቅይጥ ስርዓትም እንደ ሀሳብ ቀርበዋል። ቅይጥ ስርዓት ሁለቱንም የያዘ እንደመሆኑ የተለያዩ ልምድ ያላቸው ግለሰቦች ከፓርቲ ውክልና ውጭም እድል አግኝተው በክልልና በፌዴራል ደረጃ ሀገር እንዲጠቅሙም ያደርጋል። እንደ አማራጭ ቢታይ ተገቢ ነው የሚል ጥቂት ሰዎችም ሀሳብ አቅርበዋል። ነገር ግን በሌላ በኩል ከሀገሪቱ ተጨባጭ ሁኔታም አንጻር ቅይጥ ስርዓት አፈጻጸሙ ውስብስብና ፖለቲካዊ መረጋጋት እንዳይኖርም የሚያደርግ ነው የሚል ሀሳብ በአብዛኛው ተቀባይነትን አግኝቷል ሲሉ በአንድ ለ50 ሆነው የተወያዩበትን ምክረ ሀሳብ አቅርበዋል። የሀገራዊ ምክክር ኮሚሽን በመግለጫው ግን የተነሱ ሀሳቦች ውሳኔ የሚያገኙት 500 ተመካካሪዎች ከተወያዩ በኋላ እንደሆነም አስታውቋል።